ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የግንቦት 22 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። በወሎ ግንባር የአገዛዙ ዋና አዛዥ ኮሎኔል ዛሬም መደምሰሱ ታውቋል። በሸዋ ግንባር ኮማንዶዎች እየከዱ ፋኖን እየተቀላቀሉ ነው። ዝርዝር የግንባር መረጃዎችን ይዘናል። በአማራ ክልል የታወጀውን የእንቅስቃሴ ገደብ ተከትሎ በኦሮሚያ ክልልም ተመሳሳይ የትራንስፖርት እገዳ መጣሉ የብልጽግናው አገዛዝ በሀገሪቱ ላይ ቁጥጥር እንደሌለው አሳይቷል። በዝርዝር ትሰሙታላችሁ። ዓለም አቀፍ ተቋማት የአብይን ጭንብል መግለጥ በጀመሩበት በዚህ ወቅት አምነስቲ ኢንተርናሽናል በኢትዮጵያ ያለውን አስከፊ የሚዲያ አፈና ያጋለጠበትን አዲስ ሪፖርት አውጥቷል። ሰሙታላችሁ። የሱዳንን ሉዓላዊነት ጥሶ ጥቃት ሲፈጽም የነበረው የብልጽግና ድሮን በሱዳን ጦር ተመቶ ወድቋል። የአገዛዙ ተላላኪነት ዓለም አቀፍ ትኩረትን ስቧል። ሰሙታላችሁ። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። ሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በወሎ ግንባር በተደረገ ውጊያ የአገዛዙ የክፍለ ጦር አዛዥ ከነድሽቃ ምድብተኞች ተደመሰሰ። የአምባገነን ስርዓቱን መሬት ላይ ሙሉ በሙሉ መዋቅራዊ ዋጋ ለማሳጣት በተለያዩ ግንባሮች የተቀጣጠለው የህዝቡ የህልውና ተጋድሎ ታላላቅ ድሎችን ማስመዝገቡን ቀጥሏል። በወሎ ግንባር የፋኖ ጀግኖች በጥምረትና በከፍተኛ ስትራቴጂካዊ መናበብ በወሰዱት የተቀናጀ የማጥቃት እርምጃ የአገዛዙን ወራሪ ኃይል ክፉኛ ያደቀቀና ቁልፍ የጦር መሪዎችን የደመሰሰ ድል ተመዝግበዋል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ሚኒሊክ እዝ ከሌሎች የልዩ ዘመቻ ወንድም ኮሮች ጋር በመሆን በአካባቢው ላይ በነበረው የብልጽግና ወንበር አስጠባቂ ሰራዊት ላይ መጠነ ሰፊ እርምጃ ወስደዋል። በዚህም መሰረት የእዙ ክፍሎች በወሰዱት እጅግ ስልታዊና ኢላማውን የጠበቀ ጥቃት የአገዛዙን የ45ኛ ክፍለ ጦር አዛዥ ኮሎኔል ተርፋታን ጨምሮ ሙሉ የድሽቃ ምድብተኞች መሬት ላይ ሙሉ በሙሉ እንዲደመሰሱ አድርገዋል። ይህ የተሳካ ኦፕሬሽን ጠላት በቀጠናው የነበረውን የመከላከል አቅም ፍጹም ያፈረሰ ሲሆን የ45ኛ ክፍለ ጦር ይዞት የነበረውና ህዝብን ሲያሰቃይበት የነበረው የድሽቃ መሳሪያ ሙሉ በሙሉ ከጥቅም ውጭ ሆኗል። የደረሱን የውስጥ መረጃዎች እንደሚያመለክቱት የተደመሰሰው የ45ኛ ክፍለ ጦር አዛዥ የኮሎኔል ተርፋታና አብረዋቸው የነበሩ የሬጅመንት አመራሮች የቀብር ስነ ስርዓት ዛሬ ቅዳሜ ግንቦት 22 2018 ዓ.ም ከፍተኛ የሞራል ስብራት ውስጥ ሆኖ መፈጸሙ ታውቋል። በጥምር ግንባሩ የሜካናይዝድና አልሞ ተኳሽ አሃዶች በወሰዱት የሞርተርና የድሽቃ የተቀናጀ የጥይት ናዳ የጠላት ዙ 23 መሳሪያ ሙሉ በሙሉ እንዲወድም ተደርጓል። በሌላ በኩል የአገዛዙ መደበኛ ጦር መዋቅር ፍጹም በመፈራረስ ላይ መሆኑን የሚያሳዩ በርካታ ክስተቶች በሸዋ ግንባር እየተመዘገቡ ይገኛሉ። ያለማቋረጥ በርካታ የ103ኛ ኮማንዶ ክፍለ ጦር አባላት በየቀኑ የህዝቡን የነጻነት ትግል እየተቀላቀሉ ሲሆን በዛሬው ዕለትም የዚሁ የኮማንዶ ክፍለ ጦር ጋንታ መሪ ሆነው የኦሮሞ ብሔር ተወላጁ 50 አለቃ ፈይሳ ገመቹ ያሳምነው እዝ አጼ አምደ ጽዮን ኮርን መቀላቀሉ በይፋ ታውቋል። የመከላከያ ሰራዊቱ ፍልሰትና መክዳት ያሳበደው አምባገነኑ ስርዓት አጸያፊና አረመኔያዊ የበቀል እርምጃዎችን በንጹሃን ወላጆች ላይ መውሰድ ጀምሯል። እንደ ግንባር መረጃዎች ገለጻ ልጅሽ ሰራዊታችንን እያስኮበለለብን ነው በሚል የፈጠራ ወሬ የአጼ አምደ ጽዮን ኮር ምክትል ዘመቻ ኃላፊ ዋና አመራር ወላጅ እናት የሆኑትን አረጋዊ ወላጅ እናትን በአገዛዙ ኃይሎች ትዕዛዝ ሰጭነት በመከላከያ ካምፕ ውስጥ በግፍ አሳስረው እያሰቃዩቸው ይገኛል። ይህ በአረጋዊት ወላጅ እናት ላይ የተፈጸመው ግፍ የአገዛዙን የመጨረሻ የሞራል ውድቀት የሚያሳይ ነው። በተጨማሪ አረመኔው አገዛዙ ዘራፊ ኃይል በአካባቢው ንጹሃን አርበኛ አባቶች ላይ መጠነ ሰፊ ዝርፊያ መፈጸሙ ታውቋል። የአርበኛ አባቶችን በሬዎችና የቤተሰብ ዘመናዊ ስልኮችንም ዘርፈዋል። በአማራ ክልል የታወጀውን መጠነ ሰፊ እንቅስቃሴ ገደብ ተከትሎ በኦሮሚያ ክልልም በተመሳሳይ ገደብ መጣሉ ታወቀ። አገዛዙ የሚመጣው ሰኞ ሊያካሂደው ያቀደውን የይስሙላ ምርጫ ድራማ ሙሉ በሙሉ መሬት ላይ መዋቅራዊ ዋጋ ለማሳጣት የታወጁት ወታደራዊ እንቅስቃሴ ገደቦች ሀገሪቱን ሙሉ በሙሉ ከአገዛዙ ቁጥጥር ውጭ እያደረጓት እንደሆነ እየተገለጸ ነው። በአማራ ክልል የታወጀውና ዛሬ ሁለተኛ ቀኑን የያዘው የመኪና የየብስ ትራንስፖርት እንቅስቃሴ ገደብ ሙሉ በሙሉ ስኬታማ በሆነበት በዚህ ዕለት በተመሳሳይ ሁኔታ በኦሮሚያ ክልልም እጅግ ጥብቅ የሆነ ተመሳሳይ እርምጃ እየተወሰደ መሆኑ ታውቋል። በአማራ ክልል የፋኖ ኃይሎች መላውን የትራንስፖርት መስመር ዘግተው የአገዛዙን የካድሬዎች ዝውውርና የምርጫ ቁሳቁስ ስርጭት ሙሉ በሙሉ መገደብ በቻሉበት በዚህ ሰዓት በኦሮሚያ ክልል የሚንቀሳቀሰው የኦሮሞ ነጻነት ሰራዊትም ተመሳሳይ የመንገዶች መዘጋትና የትራንስፖርት እገዳ መጣሉ ተረጋግጧል። በቀጠናው የተላለፈውን ይህንን ወታደራዊ መመሪያ በመጣስና መሬት ላይ ያለውን ወታደራዊ እውነት አቅልለው ለመንቀሳቀስ በሞከሩ በርካታ ተሽከርካሪዎች ላይም የነጻነት
ሰራዊቱ ታጣቂዎች ከባድ እርምጃዎችን እየወሰዱ መሆናቸው ተገልጿል። በዚህ ምክንያት በክልሉ ኦነሰ በሚንቀሳቀስባቸው አውራ ጎዳናዎች ላይ የተሽከርካሪዎች እንቅስቃሴ መገታቱ ታውቋል። የፖለቲካና ወታደራዊ ተንታኞች እንደሚጠቁሙት ይህ ታላላቅና ቁልፍ የሀገሪቱ ክልሎች ውስጥ የተተገበረው መጠነ ሰፊ የመንገዶች መዘጋት እርምጃ የአብይ አህመድን አገዛዝ ፍጹም አስደንጋጭ አጣብቂኝ ውስጥ የከተተ ክስተት ሆኗል። አገዛዙ ሰኞ ዕለት ሊያካሂደው ለሚፈልገው የይስሙላ ምርጫ ሰላማዊ ድባብ እንዳለ አድርጎ ለዓለም አቀፉ ማህበረሰብ ለማሳየት ቢጋልብም በሁለቱ ክልሎች መሬት ላይ ያለው ወታደራዊ የበላይነት ግን የአገዛዙን መዋቅር ሙሉ በሙሉ ያፈረሰና እንቅስቃሴውን ማዕቀብ ውስጥ የከተተ ሆኖ ተገኝቷል። የገዛ አመራሮቹና የፕሮፓጋንዳ ማሽኖቹ እንኳን ከአንድ ቦታ ወደ ሌላ ቦታ መንቀሳቀስ ያልቻሉበት የተጨባጭ ሀቅ አገዛዙ በሀገሪቱ ላይ ያለውን ወታደራዊና መዋቅራዊ ቁጥጥር ሙሉ በሙሉ ማጣቱን በድጋሚ ያረጋገጠ ደማቅ ማሳያ ሆኖ ማለፉን የግንባር ምርጮች ያረጋግጣሉ። አምነስቲ ኢንተርናሽናል በኢትዮጵያ ውስጥ የሚዲያ አፈና መባባሱና የአገዛዙ አምባገነናዊነቱን ጥግ ያጋለጠ ዘገባ ወጣ። ከዚህ ቀደም በሀገሪቱ ውስጥ የሚፈጸሙትን አምባገነናዊ ድርጊቶች በዝምታ ያልፉ የነበሩ ዓለም አቀፍ ተቋማትና ታዋቂ ሚዲያዎች ሳይቀሩ በአሁኑ ወቅት የአብይ አህመድን እውነተኛ ጭምብል የሚገልጡ ዘገባዎችን በስፋት ማውጣት ጀምረዋል። አገዛዙ ሀገሪቱን ወደ ከፋ የኢኮኖሚ የማህበራዊና የወታደራዊ ውድቀትና ሀገሪቱን እንዴት ቁልቁል እየነዳት እንደሆነ በየክልሎች ያለውን ጦርነትና የሰኞውን የይስሙላ ምርጫ በማጣቀስ በስፋት እየዘገቡት ይገኛሉ። ለዚህ ደግሞ ትልቅ ማረጋገጫ የሚሆነው ታዋቂው ዓለም አቀፍ የሰብአዊ መብት ተሟጋች ተቋም አምነስቲ ኢንተርናሽናል ዛሬ ባወጣው መጠነ ሰፊ መግለጫ በኢትዮጵያ ውስጥ የሚዲያ አፈና ከምንጊዜውም በላይ ብሶበታል ሲል በይፋ ማስታወቁ ነው። ተቋሙ አገዛዙ ሰኞ ዕለት ሊያካሂደው ያቀደውን አጠቃላይ ምርጫ በማስመልከት በፕሬስ ነጻነት ላይ የሚፈጸመው ስልታዊ ጥቃት እጅግ ተጠናክሮ መቀጠሉንና መላውን ሀገር ጨለማ ውስጥ ለመክተት እየተሰራ መሆኑን በጥብቅ አውግዟል። አምነስቲ ኢንተርናሽናል በዝርዝር ባወጣው ሪፖርቱ ላይ እንዳስቀመጠው ከቅርብ ወራት ወዲህ የኢትዮጵያ ባለስልጣናት በነጻ ሚዲያዎችና በጋዜጠኞች ላይ የዘፈቀደ እስር፣ በግዳጅ መሰወር፣ በህገወጥ መንገድ የደህንነት ክትትል ማድረግና የገለልተኛ ሚዲያዎችን ፈቃድ የመሰረዝ እርምጃ ሲወስዱ መቆየታቸውን አጋልጧል። የድርጅቱ የምስራቅና የደቡባዊ አፍሪካ ዳይሬክተር በሰጡት መግለጫ የኢትዮጵያ ባለስልጣናት እየጨመረ የመጣውን አምባገነናዊ ባህሪያቸውና በሚዲያዎች ላይ የሚፈጽሙትን ፍጹም ጭቆና በአስቸኳይ ማቆም አለባቸው ሲሉ ጠንካራ ማስጠንቀቂያ ሰንዝረዋል። ዳይሬክተሩ አክለውም ይህ የአገዛዙ ስልታዊ እርምጃ መራጭ ዜጎች ከገለልተኛና እውነተኛ ሚዲያዎች መረጃ እንዳያገኙ ለማድረግ የታለመ መሆኑን በመጥቀስ ዓለም አቀፉ ማህበረሰብ በአምባገነኑ ቡድን ላይ አስቸኳይ ጫና እንዲያደርግ ጥሪ አቅርበዋል። ተቋሙ በዚህ መግለጫው ላይ በሀገር ውስጥ የሚንቀሳቀሱ 6 የሚዲያ ተወካዮችንና ጋዜጠኞችን ማነጋገሩን ጠቅሶ አገዛዙ በሚዲያ ላይ ያለው ከፍተኛ ጥላቻና በቀል ምርጫውን አስመልክተው በሚያስተላልፉት ዘገባ ላይ ፍጹም ተጽዕኖ ማሳደሩን ይፋ አድርጓል። ጋዜጠኞቹ ከብልጽግና የደህንነት መዋቅር የሚደርስባቸውን የግድያ የእስርና የበቀል እርምጃ በመፍራት ራሳቸውን ሳንሱር ለማድረግ መገደዳቸውን በምሬት ገልጸዋል። ይበልጥ አሳዛኙና የአገዛዙን አምባገነንነት የሚያሳየው ሀቅ ግን ፖለቲከኞችና የፓርቲ መሪዎች መንግስትን ወይንም ገዢውን የብልጽግና ፓርቲ የሚተች መግለጫ ለሚዲያ ለመስጠት ፍጹም የህልውና ፍርሃት የገባቸው መሆኑን ለአምነስቲ አስተያየት የሰጡት የውስጥ ምንጮች በግልጽ አስረድተዋል። የሱዳንን ሉዓላዊ ግዛት ጥሶ ጥቃት ሲፈጽም የነበረው የአገዛዙ ድሮን በድጋሚ በሱዳን ጦር ተመቶ መውደቁ ተገለጸ። የአብይ አህመድ አገዛዝ የባህር ማዶ አለቆቹን ፍላጎት ለማርካትና ስልጣኑን ለማስጠበቅ ሲል በጎረቤት ሀገር ሱዳን የውስጥ ጉዳይ ጣልቃ በመግባት የጀመረው አደገኛ ወታደራዊ ቁማር ታላቅ ውድቀት እያስተናገደ መሆኑ እየተገለጸ ነው። የሱዳንን ሉዓላዊነት በመጣስ በድንበር ቀጠናው ላይ ሰላማዊ ሰዎችንና መደበኛ ጦሩን ለማጥቃት ሲያሰማራቸው የነበሩት የአገዛዙ ሰው አልባ አውሮፕላኖች አንዱ ከሌላው እየተከተሉ በሱዳን መከላከያ ኃይል ተመተው እየወደሙ መሆናቸው በይፋ ተጋልጧል። መሬት ላይ የወጡት መረጃዎች እንደሚያመለክቱት ትናንት ግንቦት 21 2018 ዓ.ም ምሽት ላይ የሱዳንን የአየር ክልል ጥሶ ጥቃት ለማድረስ ሲንቀሳቀስ የነበረ ሌላኛው የአገዛዙ የጦር ድሮን በሱዳን መከላከያ ኃይል ተመቶ ተከስክሷል። ይህ የአገዛዙ የድሮን ውድቀት የመጀመሪያው ባለመሆኑ ክስተቱን ይበልጥ አነጋጋሪ አድርጎታል። ቀደም ሲል በመጋቢት ወር ላይ በሰሜናዊው ቀጠና የተጀመረው የአገዛዙ ድሮኖች መውደቅ ከቀናት በፊትም በሌላ ስትራቴጂካዊ ከተማ ላይ ተመሳሳይ ጣፈንታ ገጥሞት እንደነበር የሱዳንን ጣቢያዎች ዋቢ አድርገን መዘገባችን የሚታወስ ነው። ትናንት ምሽት የተከሰከሰው ድሮን ደግሞ አገዛዙ በቀጠናው የከፈተውን የተላላኪነት ጦርነት ሙሉ በሙሉ ያጋለጠ ክስተት ሆኗል። ወታደራዊና የፖለቲካ ተንታኞች እንደሚጠቁሙት የሀገርን የውጭ ምንዛሬ ክምችት በማሟጠጥ እና የህዝብን ሀብት ለጦርነት መሳሪያ መግዣ በመዋል የተገዙት እነዚህ እጅግ ውድ የሆኑ ድሮኖች በጎረቤት ሀገር መከላከያ ኃይል እየተመቱ መውደማቸው ለአገዛዙ ትልቅ የሞራል ስብራት ነው። ይበልጥ አሳሳቢው ጉዳይ ግን አምባገነኑ የአብይ አህመድ ቡድን
እነ መሐመድ ቢን ዛይድን መሰል የባህር ማዶ አለቆቹን ለማስደሰትና የተላላኪነት ሚናውን ለመወጣት ሲል የጎረቤት ሀገራትን ሉዓላዊነት በይፋ እየጣሰ መሆኑ ነው። ይህ የአገዛዙ ስልት የኢትዮጵያን ዲፕሎማሲያዊ ታሪክ ክፉኛ ያቆሸሸ ሲሆን ሀገሪቱን በጎረቤት ሀገራት ዘንድ በጠላትነት እንድትፈረጅና ረዳት አልባ እንድትሆን እያደረገ ያለው እኩይ እንቅስቃሴ በዓለም አቀፍ ደረጃ እየተጋለጡ ነው። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።